ኃጢአተኞች በጀርባዬ ላይ መቱኝ፣ ኃጢአታቸውንም አስረዘሟት። እግዚአብሔር ጻድቅ ነው፣ የኃጢአተኞች አንገታቸውን ቆረጠ። የእግዚአብሔር መንፈስ በላያችሁ ያደረ በእግዚአብሔር ስም የተባረካችሁ ሁኑ። ምስጋና ለአንተ ይሁን አምላኬና ዳኜ ኢየሱስ ክርስቶስ፣ ለኔ ለባሪያ ለእንጦን ስላደረክልኝ በሙሉ ሰይጣንን እንዳሸንፍ ስለረዳኸኝ አመሰግንሃለሁ። ዓለማዊውን ሕይወቴን ትቼ አንተን እንድከተል ስላገዝከኝ አመሰግንሃለሁ። በምድረ በዳ ለመኖር የመጀመሪያው ሰውም ስላደረከኝ አመሰግንሃለሁ። አንተ ካጠገቤ በመኖርህ ተደስቻለሁ። እንጦንስ አንተ በምድረ በዳ የምትኖር የመጀመሪያው ሰው አይደለህም። አንድ ሌላ ሰው ከአንተ በፊት ለመንፈሳዊ ጥንካሬው ሲል አስቀድሞ መኖር ጀምሯል። ይህች ዓለም የእግሩን ትቢያ ያህል እንኳ አትመጥንም። በእሱ ጸሎት እግዚአብሔር ዓለምን ይባርካታል፣ ዝናብንም ከሰማይ ያዘንባል። ይህ ሰው የሚኖረው በዚህ ተራራ ላይ ነው። ይቅር በለኝ ፈጣሪ፣ ማረኝ። ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ይመናኝ ማን ነው? በእምነቱ እጅግ የጠነከረውና በጌታችን ዘንድ የተወደደው ቅዱስ ጳውሊ ነው። አምላኬ ሆይ ይህ ታላቅ ሰው ወደሚኖርበት ቦታ ምራኝ፣ ቡራኬውን እንዳገኝና የምህረት ትምህርት እንዲያስተምረኝ። አምላኬ ሆይ ብርታቱን ስጠኝ። አምላኬ እርዳኝ። አምላኬ ሆይ በደካማ ባሪያ በእንጦንስ ላይ ምህረትን አውርድ።
አንተ የወደድከውን የመረጥከውን የጳውሊን መኖሪያ ስፍራ ምራኝ። ላይ ወዳለሁ አምላኬ፣ በእርሱ መባረክም እፈልጋለሁ። ኃይልና ክብር ምስጋና ያንተ ነው፣ ዛሬም ዘወትርም ለዘላለሙ አሜን። እባክህ አምላኬ እርዳኝ። ቀኑን ሙሉ በእግሬ ስጓዝ ውዬ ደክሜያለሁ። ተስፋ ግን አልቆርጥም። ለአንድ ዓመት በእግሬ ብጓዝ እንኳን ተስፋ አልቆርጥም። በአንተ ዘንድ የተወደደውን ጳውሊን አይቼ እንድመሰክርና እንዳመሰግን በእግዚአብሔር ስም ቁም። ማነህ አንተ? አይዞህ አትፍራ። ከእግዚአብሔር ዘንድ የአባ ጳውሊን ዋሻ እንድታሳየኝ ተልከህ ነውን? እንግዲያውስ ዋሻውን እስከምታሳየኝ ድረስ አልተውህም። አባ ጳውሊ
አባ ጳውሊ መቼም እኔ ማን እንደሆንኩና ከየት እንደመጣሁ ያውቃሉ። እባክዎ በሩን ይክፈቱልኝ። አንድ ጊዜ በዓይኖቼ ልመልከቶት፣ በውስጡ ያለውን የቅድስና ብርሃን ተመልክቼ ደስ ይበለኝ። እርሶን ማየት የማይገባኝ ኃጢአተኛ መሆኔን አውቃለሁ። ነገር ግን እርሶ የምድረ በዳውን እንስሳት ሁሉ ተቀብለዋልና ኃጢአተኛ በሆንም እባክዎን በሩን ይክፈቱልኝ። እርሶን ለ3 ቀናት ስፈልግ ነበር። ይሄው አሁን በመጨረሻ ላይ ያገኘሁት። እባክዎ ፍቅሮን ይግለጹልኝ፣ በሩን ይክፈቱልኝ። በቃ አባ ጳውሊ እዚህ በሩ ላይ እስከ ሞቴ እቀመጣለሁ። ከዚያም እርሱ አንስተው ሲቀብሩኝ ይባረካለሁ። የነሱ አባቴ የነሱ አባ እንጦንስ አባ ጳውሊ እግዚአብሔር ይባርኮት። ይግቡ አባቴ። ይቅር ይበሉኝ አባ እንጦንስ። የምቀመጥበት ነገር የለኝም። የምቀመጠው የምተኛው እዚህ መሬት ላይ ነው። አባቴ ጳውሊ በጸለዩበት መሬት እባረካለሁ። አባቶ ጳውሊ ለማየት 3 ቀናት የተንገላቱላቸው እስቲ አሁን እዚህ መጥተዋልና ምን ይታየዎታል አባ እንጦንስ? በእግዚአብሔር ሞገስና በመንፈስ ቅዱስ የተሞላ ሰው ይታየኛል። በቅዱስ ሰው የተቀደሰ ቦታ ይታየኛል። ቅዱስ? እኔ በጣም ደሃ ነኝ። የተጎሳቆለ ሰውነትና ነጭ ጸጉር ያለኝ ሰው ነኝ እኮ። አባቴ ለስንት ጊዜያት ነው በምድረ በዳ የኖሩት? እኔ አሁን ያለነው ስንተኛው ዘመን ላይ ነው? አሁን 343 ነው። ወቸ ጉድ! 343 ከ90 ዓመታት በኋላ ለመጀመሪያ ጊዜ ያየው ሰው እርሶውን እኮ ነው። እኔ ለ90 ዓመታት በዚች ምድር ኖር ያለው። እግዚአብሔር ይባርኮት አባ ጳውሊ። ከፈጣሪ ጋር አብሮ መኖርን የሚያህል ነገር የለም። እስቲ ንገሩኝ፣ ሕይወት በዓለም ላይ እንዴት ነው? የእግዚአብሔር ልጆች በቤቱ ናቸው ወይስ ሰይጣን ወደ ዘላለማዊ ጥፋት ጉትቶ ወስዷቸዋል? አምላካችን ልጆቹን የመጠበቅና ከእርሱ ጋር የማኖር ኃይል አለው። በእርሶ ጸሎትና ቅድስና ምክንያት ነው አባ ጳውሊ። እስቲ ስለ ራሶ ይንገሩኝ፣ የት እንደተወለዱና እንደኖሩ። ስለ እርሶ ሁሉንም ማወቅሻለሁ። በመንፈሳዊ ተጋድሎ እንድባረክና መነኮሳቱ በሙሉ እንዲማሩባቸው። ታሪኬ የሚጀምረው ከብዙ ዓመታት በፊት ነው። ምናልባትም ከ115 ዓመታት በፊት ይሆናል። የአንድ ባለጸጋ ሰው ሁለተኛ ወንድ ልጅ ነበርኩ። ጴጥሮስ የሚባል አንድ ልጅም ነበረው። የተወለድኩት በ228 ነበር። እግዚአብሔር ይመስገን አሁን ደህና ነሽ የጴጥሮስ እናት። የጳውሊ እናት ማለት ነው? አሁን ለካስ በቅዱስ ጳውሎስ ስም ሰይመነዋል። በቤተ ክርስቲያናችን በሁለቱ ቋሚ ምሰሶች
በጴጥሮስና በጳውሎስ። እግዚአብሔር እነዚህን ታላላቅ ቅዱሳን እንደባረከ ልጆቻችንንም ይባርክ። አሜን። ሁሌም ጸሎቴ ልጆቻችንን እንዲጠብቃቸውና እንደ ጴጥሮስና ጳውሎስ እንዲባርካቸው ነው። አየሽ ጳውሊ እንዴት እንደሚያምር ለወደፊት መልከ መልካምና ጠንካራ ሰው እንደሚሆን ያስታውቃል። ሰርጉን ለማየት እድሜ ይስጥሽ፣ አያት ለመሆን ያብቃሽ። የጴጥሮስ እናት ማለት የጳውሊ እናት። ጴጥሮስ ናስቲ ጴጥሮስ ትንሽ ወንድምህን ተመልከተው። ቁርጥ አንተን ነው እንዴት እንደሚያምርና እናየው። ታናሽ ወንድምህን እንድትንከባከበው ፈልጋለሁ። ሁላችንም ጳውሊ እስኪያድግ መንከባከብ አለብን። ጴጥሮስ ምን ሆኖ ነው? ገና ልጅ እኮ ነው። እስመ በፈቃዱ ወመንፈስ ቅዱስ መጸጻ ወተነነ። ድንቅ ነው ጳውሊ። ምን ጊዜም ቢሆን ጎበዝና ጥሩ ዲያቆን እንደሆንክ መቼም ቢሆን መሰክርልሃለሁ። ለእሱ ትምህርት ምስጋና ይግባው። አይ ያንተ በርትቶ ማጥናትና ለጸሎት ያለ ፍቅር ነው። ገና ብዙ መማር እንዳለብኝ ይሰማኛል። ብዙ በተማርኩ ቁጥር ደግሞ ብዙ የማውቅ ይመስለኛል። በክርስቶስ ፈቃድ ደግሞም በአንተ ብርታት ሁሉንም ትማራለህ። ጳውሊ የት ነው? ውስጥ ነው። በሚቀጥለው ጊዜ ሌላ ዜማ አስጠናሃለሁ። ሰላም ለእርሱ አባቴ። ላንተም ይሁን። ጴጥሮስ እንደምን አለህ? ደህና ነኝ አባቴ። ጳውሊ እንዴት ነው? መቼም በጳውሊ እንደሚደሰቱበት አምናለሁ። ሁሌም እንጂ። ጳውሊ በእግዚአብሔር ሞገስ የተሞላ ልጅ ነው። ሁሌም እኮራበታለሁ። አየ ጴጥሮስ፣ ምን አለ እንደ ታናሽ ወንድም በሆንክና አባታችን በኮሩብህ። እግዚአብሔር ካለ መቼም ማደከም ነው አይደል? አባታችን ብዙ ስራ ቢኖርቦትም ጳውሊ ሊያስተምሩ እዚህ ድረስ ይመጣሉ። በረከት ነው። ከናንተ ጋር ማሳለፈውን ጊዜ እጅጉን ወደዋለሁ። ምን አለ ሁሉም ቤተሰብ እንዲህ እንደናንተ ልጆቻቸውን በክርስትና ሕግጋት ባሳደጉ። ይመኑኝ አባቴ፣ ከጴጥሮስና ከጳውሊ እናት ሞት በኋላ የሚያስደስተን ብቸኛው ነገር ወደ እግዚአብሔር መቅረብ ብቻ ነው። እሷ በገነት ናት፣ ደስ ይበላችሁ። ምክንያቱም ነፍሳችሁን ስለማትረሱ። እሷስ ጥሩ ሴት ነበረች። ሁሌም ባገኘችኝ ቁጥር ጳውሊ እንደርሶ ካህን እንዲሆን እመኛለሁ ትለኝ ነበር። መምህር? የሃይማኖት መምህር? ለምን አይሆንም? ጳውሊ የክርስቶስ ልጅ ነው፣ በመንፈስ ቅዱስም የተሞላ ነው። እንዴ ረጋበል ገና ምን አይተህ? ቆይ ምን እንዳደረክ አሁን ታውቀዋለህ። አብሬህ የመጣው አይደል እንዴ? ቀስ በል እንጂ። ዝም በል፣ ምንም እንዳትናገር። ጳውሊ እንዴት ጥሩ ነው ወደዚህ መምጣት። ምን ነው ጴጥሮስ፣ ልጁ እንደዛ አድርገህ ለምንድን ነው? በገበያው በኩል እያለፍኩ ሳለ ይህ ልጅ ያንተን ሻርፕ ለብሶ አገኘሁት። እናም ቶሎ ወደዚህ ይዤው መጣው። ለምን እንደዚህ አደረክ? ታዲያ ዝም ብዬ ልለቀው? እርግጠኛ ነኝ ሰርቆ ነው፣ አሊያም ወድቆ አግኝቶት ወስዶት ነው። እኔ ማንንም ዕቃ ሰርቄም አላቅም። አባቴ ከመሞቱ በፊት ሁሌም ሃና መቼም ቢሆን እግዚአብሔርን የሚያስቀይም ነገር አታድርግ ይለኝ ነበር። ተሳስተሃል ጴጥሮስ፣ የሻስፔን አይደለም። እንዴት የኔ አይደለም ትላለህ? በደንብ እኮ ነው የማስታውሰው። አባባ አይደል እንዴ ባለፈው ከሄደበት ሲመጣ ይዞልኝ የመጣው? በዛ ላይ ደግሞ አይነቱ ልዩ ነው። ነገርኩህ፣ የኔ አይደለም። ያለ ጥፋቱ ልጅ ስላዋዘትከው ይቅርታ ጠይቀው። ይቅርታ። አሁን መሄድ ትችላለህ። ይቅርታ አድርግልን። ጴጥሮስ ተሳስቶ ነው። አመሰግናለሁ ጳውሊ፣ ደህና ሁን። በጣም ገርሞኛል። እንዴት ይሄን ውድ ሻርፕ ሊገዛ ይችላል? በጣም ደሃ እኮ ነው። እንደዚህ አትበል። በእርግጥ ሻስፔን ነበር። ምን ማለት ነው ነበር? እንዳልከው ልጁ በጣም ደሃ ነበር። በጣም ስለሚበልጥ እኔ ሌላ ሻስፕ ነበረኝ፣ እሱ ምንም አልነበረውም። እንደ ስጦታ ሰጠሁት። እሺ የኔ አይደለም ብለው ዋሸኝ አይደል? አይ አልዋሸሁም። ምክንያቱም ከሰጠሁት ጀምሮ የእሱ ሻስፕ ሆኗል። ምጽዋት በሚስጥር መሰጠት እንዳለበት አታውቅም? ምጽዋት ምንጊዜም በሚስጥር ነው የሚሰጠው። ይሄ እኮ በጣም ውድ ነገር ነው።
ሌላ ብትሰጥ ይሻል ነበር። እኔ ያሰብኩት አንድ ነገር ብቻ ነው። ኢየሱስ የተናገረው የመጽሐፍ ቅዱስ ቃል ከነዚህ ደካሞች ለአንዱ የምታደርጉትን ለእኔ እንዳደረጋችሁ ትቆጥረዋለሁ። እና ታዲያ ክርስቶስ እየበረደው እያየው እንዴት ትቼ እሄዳለሁ? ግሩም ነው የኔ ልጅ። ግሪክኛ በደንብ እየቻልክ ነው። ቀላል ቋንቋ ሆኖ ስላገኘው ተወድጄዋለሁ። ቀላል? አንተ በጣም ትሁት ልጅ ነህ። ይህንን ቋንቋ ለዓመታት ሳስተምር ቆይቻለሁ። እናም አንዳንድ ሰዎች በጣም ከባድ ነው እንደሚሉ አውቃለሁ። ትምህርቱም በጣም ቀላል በሆነ መንገድ ስለሚያስተምረኝ ቶሎ ይገባኛል። ጥሩ ስለሆንክልኝ አመሰግናለሁ። ጳውሊ፣ አሁን ግሪክኛ ማንበብና መጻፍ ካጠናን በኋላ ምን ያህል በቋንቋው መግባባት እንደምትችል እናያለን። እስኪ ራስህ በመረጥከው ርዕስ ጥቂት መስመሮች ጻፍልኝ። እሺ። በጣም ግሩም። በደንብ እየተረዳህ ነው ጳውሊ። የኮፕቲክ ቋንቋ አስተማሪ በጣም ጎበዝ እንደሆንክ ሲነግረኝ ትንሽ ቀንቼብህ ነበር። አሁን ግን ሳይ በሁለቱም ቋንቋዎች በጣም ጎበዝ ነህ። እግዚአብሔር ይባርክህ ልጄ። አመሰግናለሁ። እንደ ወትሮህ ለብቻ ተቀምጠሃል? እንደምን አሉ አባቴ? እንደምን አለህ ልጄ? ሁሌም እንደዚህ ዝምተኛ ነህ እንዴ? ምን ነው ዝም ማለት ጥሩ አይደለም? ኧረ የለም፣ ከኩዮች ጋር ስትጫወትም እንኳን አይቼህ አላውቅም እኮ። ለምንድን ነው ብቻህን የተቀመጥከው? ሐሳብ ገባህ እንዴ? አይደለም አባቴ፣ አንድ ነገር እያሰላሰልኩ ነው። ሐሳብ ከክርስቶስ መነሳት ጋር ይያያዛል? አዎን። ለዚህ ነው በክርስቶስ ስዕል የተመሰጥከው? እስኪ ንገረኝ ያሳሰበህን። ክርስቶስ ወደ ሰማይ ሲያርግ ሁሉም ሰዎች ያሳለፈውን ስቃይ ያውቁት ነበር? አያውቁም። ለዚህ እኮ ነው ደቀ መዛሙርቱን ሂዱና አሕዛብን ሁሉ አስተምሩ ያላቸው። ስለዚህ ከእርሱ በኋላ ስራውን እንዲቀጥሉ እምነቱን ጥሎባቸዋል ማለት ነው። በሚገባ አባቴ እኔን እንደላከኝ እኔም እልካቸዋለሁ። እፍ አለባቸው፣ መንፈስ ቅዱስንም ተቀበሉ አላቸው። እግዚአብሔርን በደቀ መዛሙርቱና በመንፈስ ቅዱስ በኩል እናውቀው ነበር ማለት ነው። እንዴታ ጳውሊ፣ ልክ ነህ። የእኛ ድርሻ ማመን ብቻ ነው። ክርስቶስ እንዳለውም ሳያዩ የሚያምኑት ብፁዓን ናቸው። እምነትን የሰጠህን አምላክ ምስጋና ይግባህ። ጳውሊ ቤተ ክርስቲያን ያለው? አዎን። እግዚአብሔር ይባርከው፣ እምነቱን ያጠንክርለት። ታውቃለህ ጴጥሮስ፣ እግዚአብሔር ጸሎቱን ስለሚሰማው ነው ስራችን የተባረከልን። እውነት ነው። ነገር ግን አባባ እሱ ሁሉ ጊዜ ወደ ቤተ ክርስቲያን ነው፣ አሊያ ከአስተማሪዎቹ ጋር ነው። ታናሽ አይደል እንዴ? እውነቱን ለመናገር በትምህርቱ መበርታቱ ለወደፊቱ ስራው በጣም ይጠቅመዋል። ጳውሊ እኮ አሁን ሕፃን አይደለም፣ ስራ ማገዝ ይኖርበታል እኮ። እኔም እንዲያግዘኝ እፈልጋለሁ። ጳውሊ ዳተኛ ልጅ እኮ አይደለም፣ ያዘዝነውን ሁሌም ይሰራል። መማርና አዲስ ዕውቀት ማግኘት ስለሚወድ ይህ ጥሩ ነገር ነው። እኔም ይህን በጎ ነገር ልከለክለው አልፈልግም። እድሜ ልኬን ልማር ቢል ትፈቅድለታለህ? ማንም እንደሱ አላለም። ይልቅስ ያልወደድኩልህ ወንድም ላይ የምታሳየውን ግልፍተኝነት ነው። ታናሽ ወንድም መሆኑን አትርሳ። እሱ አንተንም ሆነ ማንንም አስከፍቶ አያውቅም። ሰማ ጴጥሮስ? ምን ነው ሁሉም የጳውሊ ደግነትና ስነ ስርዓት ቢኖረው? አንተም እንደሱ እንድትሆን ፈልጋለሁ። ሌቦች ሙልጭ አድርገው ይዘርፉን ነበራ? እንደሱ አትበል። ክርስቶስ በማቴዎስ ወንጌል እንዲህ ብሏል፣ ልበ ንጹሐን ብፁዓን ናቸው፣ እግዚአብሔርን ፊት ለፊት ያዩታልና። ጌታዬ ጳውሊ። እንደምን አለ ጌታዬ ይስሐቅ? እንደምን አለ ጌታዬ? ጌታዬ፣ እኔ ላንተ እንደ ልጅህ አይደለም? ወንዶች ልጆች እንዴት ናቸው? ደህና ናቸው። ሁልጊዜ ስላንተ እኮ ይጠይቁኛል። ምነው ግን አንተ እንደ ድሮ አትጠይቀንም? ልክ ነው። ስላጠፋው ይቅርታ አድርግልኝ። ይቅርታ አድርግልኝ ከሚባለው በላይ ነው የምናስቸግርህ። በነገራችን ላይ ይህ ቢንያም ይባላል። አባትህ በቅርብ ነው የቀጠረው። እንደምን አለ ቢንያም? ስራህን እንደወደድከው ተስፋ አደርጋለሁ። እግዚአብሔር ይመስገን። አባትህ በጣም ጥሩ ሰው ናቸው። አመሰግናለሁ ቢንያም። መተህ ጠይቀን ጌታዬ ጳውሊ። አሁንም ጌታዬ ጳውሊ።
ሰማሁ ቢኒያም? አትቁጠርበት ጌታዬ ጳውሊ። አንተም እንደዛ አልክ? ከአምላካችን ከኢየሱስ ክርስቶስ ሌላ ጌታ የለም አለ እንዴ? ትክክል ነህ ጳውሊ። እሺ እንግዲህ እግዚአብሔር ከፈቀደ መጥቼ ጠይቃቸዋለሁ። ስለተዋወቅኩ ደስ ብሎኛል ቢኒያም። እኔም እንደዛ። እግዚአብሔር ይባርካቸው። ደህና ሁኑ። ደህና ሁኑ። እንዴት ጥሩ ሰው መሰለ! እንዴት ስርዓት እንዳለው አየህ። ሰዎችን ይወዳል፣ ማገልገልም ይወዳል። እንኳን እንደ አባቱ ሆነ እንደ ወንድሙ ጴጥሮስ ባለመሆኑ እግዚአብሔር ይመስገን። ጴጥሮስም እኮ መጥፎ ሰው አይደለም። ኃይለኛ የሆነው እኮ ስራ ስለሚወድ ነው። አልጋህ ላይ አረፍ ብትል አይሻልህም ነበር? አሞኛል። አልጋ ላይ ዝም ብሎ መጋደም ግን በጣም ሰለቸኝ እኮ። አይዞ ቀስ በል። ና እስቲ አጠገቤ ቁጭ በል። ና። አንተን ማዋራት ያጽናናኛል። እያዳመጥኩ ነው አባ። ስማኝ ጳውሊ፣ እንደ ጴጥሮስ ሚስት እንድታገባ ፈልጋለሁ። እባክህ ልጄ። ለሱ ጊዜው ገና ነው። አሁን አንተ ደህና እንድትሆን የምፈልገው። እኔም ከመሞቴ በፊት አንተ ደህና መሆንን ማወቅ ፈልጋለሁ። እግዚአብሔር ረጅም እድሜና ጤና ይስጥህ። አድምጠኝ ልጄ። ምን መሰለ፣ ወንድምህን ስራ እንድትረዳው ፈልጋለሁ። ታገሰው። ጸባዩ አስቸጋሪ መሆኑን አውቃለሁ። መቼም አንተም እንደምታውቀው ታላቅ ወንድምህ ይወዳል። እሺ አባባ፣ እሺ። አሁን ያለ ቤተሰብ እሱ ብቻ ነው። እንካ መድኃኒትህን አጎቴ። አመሰግናለሁ ማርያም። እስካሁን ቤት ነህ እንዴ ጳውሊ? ቅድም ሊሄድ ነው ስትል አልነበረም? ቤተክርስቲያን ሊሄድ ነበር። አባባ እንደዚያ ሆኖ ትቼው ሊሄድ አልቻልኩም። አትጨነቅ። አሁንማ ምንም የሚያሳስብ ነገር አለ? የወንድም ሚስት ከኔ ጋር ትቆያለች። ተነስና ቤተክርስቲያን ሂድ። በጸሎት አስታውሰኝ። አባ መቃሪዮስንም ሰላም በልልኝ። እሺ፣ መጣሁ። ሰላም። ደህና ዋል። አመሰግናለሁ ማርያም። እግዚአብሔር ይማሮት። አስቸገርኩኝ አይደል? ምንም አይደል። እንደ ውሃ ፈሰስኩ፣ አጥንቶችም ሁሉ ተለያዩ። ልቤ እንደ ሰም ሆነ፣ በአንጀቴም መካከል ቀለጠ። ኃይሌ እንደ ገል ደረቀ፣ በጉሮሮዬ ምላሴ ተጣጋ። ወደ ሞትም አሸዋ ወረድከኝ። ብዙ ውሾች ከበውኛልና የክፋተኞች ጉባኤም ያዘኝ። እጆቼንና እግሮቼን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ። እነርሱም አዩኝ ተመለከቱኝም። ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። እነዚህ አንቀጾች ምን እንደሚያመለክቱ ትነግረኛለህ? እነዚህ ግልጽ የሆኑ ትንቢቶች ናቸው። የሚናገሩትም ክርስቶስ በተሰቀለ ጊዜ ስለተፈጠሩት ነገሮች። እውነት ነው። እነዚህ ትንቢቶች ምንድን ናቸው? በመጀመሪያ ክርስቶስ በመስቀሉ ላይ ሆኖ ስለመጠማቱ የሚናገረው ኃይሌ እንደ ገል ደረቀ፣ በጉሮሮዬ ምላሴ ተጣጋ የሚለው ሲሆን ከዛ ቀጥሎ እጆቼንና እግሮቼን ቸነከሩኝ፣ ልብሶችን ለራሳቸው ተከፋፈሉ የሚሉት ትንቢቶች በሙሉ ክርስቶስ በተሰቀለበት ወቅት የተከናወኑ ናቸው። መልካም ጳውሊ፣ እግዚአብሔር ይባርክህ ልጄ። እስቲ ከመዝሙረ ዳዊት ምዕራፍ 22 ሌላ ስለ ኢየሱስ ክርስቶስ የተነገሩ ትንቢቶችን ከብሉይ ኪዳን መጻሕፍት አንብብልኝ። እሺ። ትንቢተ ኢሳይያስ ምዕራፍ 53 ስለ ኢየሱስ ክርስቶስ ብዙ ትንቢቶችን ይዟል። እርሱም በእውነት ሕዝቤ ሐሰትን የሚያደርጉ ልጆች ናቸው አለ፣ መድኃኒትም ሆነላቸው። እንደምን ዋሉ አባቴ? እንዴት አለህ ጴጥሮስ? ይቅርታ ስላቋረጥኳችሁ። ቤተ ክርስቲያን አላይህም? ትንሽ ስራ በዝቶብኝ ነበር። አባባ ደግሞ በጣም ታሟል። አባባ አይዞ፣ አንተን ብቻ ማየት ይፈልጋል ጳውሊ። እግዚአብሔር ምሕረትን ይላክለት። ሰላምታ አቅርብልኝ። እሺ አባቴ። ጸልዩለት አባቴ። እኛ እንሂድ። እግዚአብሔር ሕሙማንን ይማር። አሁኑኑ ሐኪሙን እጠራዋለሁ። አይሆንም። ዋናው መሐሪ እግዚአብሔር ነው። አይዞ አባባ፣ እግዚአብሔር ምሕረቱን ያወርድልሃል። ሁለታችሁንም ስላየዋችሁ አሁን ደህና ነኝ። ስለ ሕመሙ አይጨንቀኝም። ምክንያቱም መጽሐፍ ቅዱስ ምን እንደሚል አውቃለሁ። ሐዋርያው ቅዱስ ጴጥሮስ በጻፈው በመጀመሪያው መልእክቱ ላይ
ምን ይላል ጳውሊ? በመጀመሪያይቱ የሐዋርያው ጴጥሮስ መልእክት ነገር ግን መልካም አድርጋችሁ መከራ ብትቀበሉ በእግዚአብሔር ዘንድ ምስጋና ይገባዋል፣ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችኋል፣ ስለ እናንተ መከራ ተቀብሏልና። አሁን በክርስቶስ ምሳሌነት መጓዝ አለብን። ክርስቶስ ተንገላቶ ሞተ፣ በመቃብርም ተቀበረ፣ ከዚያም ወደ ገነት ገባ። እኔም ወደዚያው መሄድ እፈልጋለሁ። እዛ ከሁሉም ቦታ የተሻለ ነው። አባባ ትንሽ ረፍት አድርግ ባክህን። አርፋለሁ፣ ነገር ግን እናንተ ደህና መሆናችሁን ማወቅ ፈልጋለሁ። በሕይወት ዘመናችሁ ሁሉ አንድ ነገር እንድታስታውሱ ፈልጋለሁ። ይህን እንዳትረሱ። ቅዱስ ጳውሎስ እንዲህ ብሏል፣ ስለ ኑሯችሁ ሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ። ወንድማማቾች ሆናችሁ እንድትኖሩ ፈልጋለሁ። እርስ በርስ ያላችሁ ፍቅር እንዳይቀንስ። ጳውሊ በእግዚአብሔር መንገድ መጓዝህን ቀጥል፣ እርሱም ይጠብቅሃል። ጴጥሮስ አንተ ደግሞ ሰራተኞቹን በሚገባ ተንከባከባቸው፣ ጥሩ ሰዎች ናቸው። እኔ እንደተንከባከብኳቸው አንተም እንደዚያው አድርግ። ቃል ግባልኝ፣ ወንድምህንም ጠብቀው፣ ለእርሱ ደስ የሚያሰኘውን አድርግለት፣ አታበሳጨው። በሚገባ አደርጋለሁ አባባ። እባክህ አባባ ራስን ታደክማለህ። አሁን በሚገባ በእናንተ እርግጠኛ ሆኛለሁ። በሉ ብቻዬን ተውኝ፣ ማረፍ እፈልጋለሁ። እሺ አባባ። እሺ አባባ። መጽሐፍ ቅዱስ እንዲህ ይላል፣ ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና። ዳዊትም በመዝሙር 116 ላይ ነፍሴ ሆይ ወደ ረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻልና ይላል። አሁን አባታችሁ ወደ ረፍት ተመልሷል። ልናዝን አይገባም። ከሟች ስጋው ከበሽታና ከችግር ስለተገላገለ ልንደሰት ነው የሚገባው። አይደለም እንዴ? አቤቱ የመረጥከውና የተቀበልከው በማደሪያዎችህም ያኖርከው ምስጉን ነው። ልክ እንደ ሁልጊዜው ጠንካራው አደራ ልጄ። እግዚአብሔር ያጥናህ ጴጥሮስ። እኛ የራሳችን ባለቤቶች አይደለንም። የኛ ባለቤት ፈጣሪያችን ነው። ክርስቶስ ለኛ እጅግ ውድ ዋጋ ከፍሏል፣ ደሙን ሰውቶልናል። ለዚህ ነው ጠንካሮች ሆናችሁ ፈተናውን እንድትታገሱ የምፈልገው። በፈተና የሚጸና ምስጉን ነው። ፈተናውን በማለፉ የሕይወትን አክሊል ይቀበላል። እግዚአብሔር ለሚወዱት ይህን ቃል ኪዳን ገብቷልና። እግዚአብሔር ሁሉንም ያሳካላችሁ። ሰላም ሁኑ። ሰላም ሁኑ። አዝናለሁ ጴጥሮስ። አመሰግናለሁ አጎቴ። እጅግ አዝናለሁ ጳውሊ። አባታችሁ የእህቴ ባለቤት ቢሆንም እኔ ሁሌም እንደ ወንድሜ ነበር የማየው። የሚያስፈልጋችሁ ነገር ካለ ሁልጊዜ እኔ ከጎናችሁ ነኝ።
እንግዲህ ለወደፊቱ በደንብ ተቀራርበን እንጠያይቅ። ልክ ነው አጎቴ። እርግጠኛ አይደለሁም። ምክንያቱም ወንድም ጴጥሮስ ሚስት ካገባ በኋላ ጠይቆን አያውቅም። ይቅርታ አድርግልኝ አጎቴ፣ ስራ እንዴት እንደሚበዛብኝ ታውቃለህ። አባባም ታሞ ነበርና ያለፈው እንርሳውና ስለ አሁኑ እንነጋገር እስቲ። ጳውሊን ተንከባከቡ። አንድ የቀረ ቤተሰብ እሱ ብቻ ነው። አሁን ወንድሙም አባቱም አንተ ነህ። ተንከባከቡ፣ አደራ አደራ ልጄ ጴጥሮስ። የሚያስፈልግ ነገር ካለ ከመጠየቅ ወደ ኋላ እንዳትል። እግዚአብሔር ይባርካችሁ ልጆቼ። እንካ ዮሴፍ ጠጣ። ሌላ ምን የሚያስፈልግ ነገር አለ? ይቅርታ አድርግልኝ ዮናስ፣ ለኔ ብለህ ተንገላታ አይደል? ኧረ አትጨነቅ ዮሴፍ። እናት መጣች መሰለኝ። ዮሴፍ በሩን ክፈት። የጌታዬ የጳውሊ ድምጽ ነው። ይግቡ። እንደምን አለ ዮናስ? እንደምን ነው ዮሴፍ? በቅርቡ እንደሚሻለ ተስፋ አደርጋለሁ ዮሴፍ። እራት ተነሳ። ልክ ጌታዬ ቢኒያም መታመምን እንደነገሩኝ ነው ላይ የመጣሁት። አሁን እንዴት ነህ? ደህና ነኝ ጌታዬ ጳውሊ። ምን ብዬ ነበር? ጌታና ባሪያ አይደለንም። የኛ ጌታ ኢየሱስ ክርስቶስ ብቻ ነው አይደል እንዴ ዮናስ? አንተ እንደ ጴጥሮስ አይደለም። በጣም ነው የምወድህ። ጴጥሮስ እኮ ከኔ የበለጠ ደግ ሰው ነው። በጣም ደግ ነው። ከስራ በጊዜ እንዲለቀኝ ብለምነው እምቢ አለኝ። በጣም አሞኝ አተኩሶኝ ነበር። ማረጋገጥ ከፈለክ ጌታዬ ቢኒያምን ጠይቀው። እኔም ጴጥሮስን እሱ እንዲሄድና እኔ ስራውን እንድሰራለት ጠይቄው አልፈቅድም አለኝ። ከሄደ ደሞዙን እቆርጣለሁ አለኝ። ይቅርታ አድርግለት እባክህ። በጣም ብዙ ስራ ስለነበረው ነው እምቢ ያለው። ጌታዬ ቢኒያም ባይሸከመኝ ኖሮ እዚህ እንዴት እንደምደርስ አላውቅም ነበር። ሐኪም አየህ? ሐኪም ደሞዜ እንኳን ለሕክምናና ለዚህ ላለንባት ለኔና ለእናቴ ቤት ኪራይ አትበቃም። እናቴ በቤት ሰራተኛነት የምታገኘው ገንዘብ ለዳቦ መግዣም አይበቃም። በጣም ታተኩሳለህ። እስከሚሻለ ስራ መሄድ አይኖርብህ እንዴ? መስራትም አለብኝ። እረፍት ማድረግም አለብህ። ደሞዝህንም ሙሉን ታገኛለህ። እያመመ ስለሰራህ እንካ ሽልማት ግን እንካ ዮናስ፣ አንተም ጓደኛን ስላስታመምክ ሽልማት ይገባል። እኔ ሽልማት አይገባኝም። ግዴታዬን ነው የተወጣሁት። እሱ ለኔ እንደ ወንድም ነው። አንተ እንዳስተማርከን መዋደድ አለብን፣ ልክ ክርስቶስ ሁላችንም እንደሚወደን። እንዴ ይሄ እኮ በጣም ብዙ ገንዘብ ነው። አይደለም። ሐኪሙን ያሁኑን እመለሳለሁ። መጣሁ። ሰላም ሁኑ። ሰላም ሁን። ጌታዬ ጳውሊን በጣም ነው የምወደው። በህይወቴ ዘመን እንደሱ አይነት ደግና ሩሩ ሰው አይቼም አላውቅም። ሁሉም ሰው እንደሱ ደግ ቢሆን ሀገራችን የት በደረሰች ነበር። እንደምን ዋላችሁ? እንደምን ዋልክ ጳውሊ? ሰላም ጳውሊ። እንደተለመደው ለራት አርፍደሃል። ቆንጆ ራት ላቀርብልህ። አመሰግናለሁ። አይ መብላት አላሰኘኝም። ምን ነው ምግብ ያልተመቸህ? አረ እንደሱ አይደለም። ለምን ታዲያ ትንሽ ትንሽ ትበላለህ? ተይው፣ ለእርሱ የተለመደ ነገር ነው። አንድ ጊዜ ላነጋግር እፈልጋለሁ። እሺ። ቤተ ክርስቲያን ነበርክ እንዴ? አልነበርኩም። አንድ ሰው ለመጠየቅ ሄጄ ነበር። አሃ፣ ከምትረዳቸው ሰዎች አንዱ ነው። ስራችንስ ያንተ ጥረትና ተሳትፎ አይጠይቅም? ሁላችንም እግዚአብሔርን እንወዳለን፣ ግን ወቅት አለው። ምን ነው ቸልተኝነት አየብኝ እንዴ? እንደሱ አላልኩም። ነገር ግን ግዴታህን እየዘነጋኸው ነው። ጊዜህን በማይረባ ነገር እያባከንክ እዚህ። ጳውሊ ደግ ሰው ነው። ሰዎችን መርዳት ያስደስተዋል። እኔ እሱን አልጠላም፣ ግን ሁሉም ነገር የራሱ ጊዜ አለው። አትበሳጭ። ላንተ የሚበጅህን እየነገርኩ እኮ ነው። በዛ ላይ ታላቅ ወንድምህ ነኝ፣ ልመክርህ ይገባል። አባባ እንድንከባከብህ አደራ እንዳለኝ አትርሳ። ለእናንተ ከእናንተ ውጭ ማን ይመጣል? ካሳዘንኩ ይቅርታ ጠይቃለሁ። አላሳዘንከኝም። ይልቅ ተነስና ራትህን ብላ። በሊድ ብላ። ሂድ። አሁን ስላራበኝ በኋላ እበላለሁ። መጣሁ። ተስፋ የለውም። ምንም ነገር አይገባውም። እጅግ በጣም ደረቅ ነው።
ማንንም ሰው ቢሆን አዳምጦ አያውቅም። አሁንም ቢሆን እኮ ታናሽ ወንድምህ ነው። ታናሽ ወንድም ጳውሊ ከእንግዲህ ሕፃን አይደለም፣ ትልቅ ሰው ሆኗል። ኃላፊነትን መረከብ አለበት። እኔ ንብረት እንድናፈራ አለፋለሁ፣ እሱ የትም ይበትነዋል። አንዴ ለቤተ ክርስቲያን፣ አንዴ ለሚረዳቸው ሰዎች ይሰጣል። አሁንም ያንን መጽሐፍ ቅዱስ እያነበበ እንደሆነ አልጠራጠርም። ስራውን ምንም አያግዝም እንዴ? ያግዘኛል። ነገር ግን ጊዜና ገንዘቡን የመቆጣጠር መብት እንዳለኝ አዘንጊው። ጥሩ ቢሆንም ረጋ ብለህ አናግረው። እያየሹ መቼ ያዳምጣል? እኔን ብቻዬን ጥሎኝ ሄዷል። ተስፋ የሌለው ልጅ ነው። በቃ ነገ ድርሻችንን አካፍላለሁ። ሁለታችንም የፈለግነውን እናደርጋለን። አሁን አባታችሁ ተንከባከበው ብሎኛ ስትል አልነበረም እንዴ? አባባ እኮ እሱንም እኔን እንዲታዘዘኝ ነግሮት ነበር። እያየሹ መች ይታዘዘኛል? ሁሉም የራሱን መንገድ መሄድ ይኖርበታል። እስቲ ረጋ በል። ሰማኸኝ? ታናሽ ወንድም መሆኑን አትርሳኝ። ለዚህ እኮ ነው አለመስማማት እንዳይፈጠር የምጥረው። በዛ ላይ በቅርቡ ወንድ ልጅ ይኖረኛል። እሱ የኔን ንብረት ሊጋራ ይገባዋል። እንደውም ሄጄ ነግሯለሁ። አትሂድ፣ ትንሽ ተረጋጋ እስቲ መጀመሪያ ለጥቂት ደቂቃ። አይሆንም፣ አሁን ነው የማናገረው። አምላኬ ሆይ እባክህ እንዳይጣሉ እርዳቸው፣ ፍቅር እንዲያስማማቸው አድርግ። አንተ የሰላም ንጉስ። ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? መግባት እችላለሁ? ለዘላለሙ አሜን። ግባ ጴጥሮስ። ስማኝ ጳውሊ፣ ነገሩን አላድበሰብሰውም። እኔ እናንተ የተለያየ ህይወት መንገድ እንዳለን አውቃለሁ። በአንድ ቤት ብንኖርም አንድ ሳይሆን ሁለት የተለያየ ኑሮ እየኖርን እንደሆነ ይሰማኛል። ለዚህ ነው ንብረቱን እኩል እንድንካፈል የወሰንኩት። ሁለታችንም እንደፈለግነው ልናደርገው እንችላለን። አንተ ታላቅ ወንድሜ ነህ። ይበጃል የምትለውን አድርግ። ይበጃል የምንለውን እናደርጋለን። አንተም ድርሻህን እንደፈቀደ ታደርገዋለህ። እንደፈቀድክ። እሺ፣ የአባታችን ንብረት ለሶስት ከፍሏለሁ። ለሶስት? አዎ፣ አንዱ ላንተ፣ አንዱ ለኔ። ሶስተኛውስ? አንተ ልጅ እያለህ አባባን ላገለገልኩበት፣ ሀብታችን ለማብዛት ለለፋውበት። ሁለት ሶስተኛ ላንተ፣ አንድ ሶስተኛ ለኔ። ምንድነው የሚያስቅ? አባባን ለኔ የሚገባኝን እንደምትሰጠኝ የነገርከው ትዝ ይለኛል እኮ። ይሄው የሚገባህን ሰጠው እኮ፣ ድርሻዬን ግን አልሰጥህም። ታላቅ ወንድም ስለሆንኩ በፍጹም አላዳላም። እሺ፣ የአባታችን ንብረት ለሶስት ከፍሏል። አንተ ልጅ እያለህ አባባን ላገለገልኩበት፣ ሀብታችን ለማብዛት ለለፋውበት። እኮ ይሄው የሚገባህን ሰጠው እኮ፣ ድርሻዬን ግን አልሰጥህም። ታላቅ ወንድም ስለሆንኩ በፍጹም አላዳላም። ይግቡ። ሰላም ጳውሊ፣ መግባት እችላለሁ? ግቢ እንጂ ማርያም። እንግዲህ ብትወደውም ባትወደውም ከኛ ጋር መብላት ስላቆምክ ትንሽ የምትበላው ነገር አምጥቼልሃለሁ። ይሄ ሁሉ ምግብ ለኔ? በደንብ ብላ። አመሰግናለሁ ማርያም። አንድ ጊዜ ላነጋግር ጳውሊ፣ እንደ ወንድሜ እንደማይህ መቼም ታውቃለህ። በሚገባ እንጂ ማርያም። አድምጠኝ ጳውሊ፣ ጴጥሮስ የሚያደርጋቸውን ነገሮች መቃወም አልፈልግም። ምንም ቢሆን ወንድምህ ነውና ከኔ የተሻለ በደንብ ታውቀዋለህ። ነገር ግን እንዴት እንደሚወድ እግዚአብሔር ብቻ ነው የሚያውቀው። አውቃለሁ። ስለ ንብረት ክፍፍሉም ቢሆን እናንተ ወንድማማቾች ናችሁ፣ አንድ ናችሁ። ያንተ ንብረት የሱ ደግሞ ያንተ ነው አይደል እንዴ ጳውሊ? ልክ ነው። እግዚአብሔር ሁሉንም ለመልካም ያድርገው። ከወንድም ጋር ጸብ ውስጥ እንዳትገቡ ብዬ ነው ይህንን ሁሉ የምነግርህ፣ የሟች አባታችሁን ኑዛዜ ለማስፈጸም። እግዚአብሔር ነፍሱን ይማረው። ምን መሰለ፣
ወንድምህን ስራ እንድትረዳው ፈልጋለሁ። ታገሰው። ጸባዩ አስቸጋሪ መሆኑን አውቃለሁ። መቼም አንተም እንደምታውቀው ታላቅ ወንድምህ ይወዳል። ጳውሊ ምን እያሰብክ ነው? አይ ምንም አይደለም። እሺ በል እኔ ልሂድ። በነገራችን ላይ ጴጥሮስ የትም እንዳትሄድ ላነጋግር እፈልጋለሁ ብለዋል። ከአሁኑ አጠቃላይ ትርፋችን ያንተ ድርሻ ይውልህ። ገበያ ላይና መጋዘን ውስጥ ያሉትን እቃዎች በሙሉ ገምቻለሁ። ስለዚህ ላንተ የሚገባ ድርሻ ይሆንና ይህንንም እንካ ቁጠረው። ምንድናቸው? ሰሞኑን አብረህ ለሰራህበት ደሞዝ ነው። 50 ሳንቲሞች። ምን ነው ደስ አላሰኘህም? ስለ አዲሱ መሬት ምንም ያልከኝ ነገር የለም። ቦታው በእኔ ስም መሆኑን ታውቅ የለም እንዴ? እንዴ የአባታችን ንብረት እኮ ነው። ያ ማለት ለኔም ግማሹ ይደርሰኛል ማለት ነው። እንደውም ከመሬቱ የሚገባኝን ድርሻ አልፈልግም የሚል ደብዳቤ ልጻፍልህ። ቆይ እኔ አዲሱን መሬት ወስዳለሁ። አንተ ደግሞ የበፊቱን ቦታ ከነተያዥ ንብረቶቹ ትወስዳለህ። ሁሉም ያንተ ነው ጳውሊ። ግን የአዲሱ መሬት ዋጋ እኮ ከበፊቱ መሬት በጣም ይበልጣል። አይበልጥም። መሬቱ 2000 ብር ያወጣል። ይሄኛው ግን 1000 ብር ብቻ ነው የሚያወጣው። ሊበልጥም ይችላል። ሁሉንም ሂሳብ በደንብ አስልቼዋለሁ። መቼም ቢሆን አላዳላም። አንተን አልበድልም። ይሄው ያዝ። አዲሱ መሬት ላይ ቤት እስከምንሰራ እዚህ ቤት ታኖረናለህ አይደል ጳውሊ? በሚገባ እንደፈለክ። አመሰግናለሁ ጳውሊ። እስቲ እንደው በንብረት ድርሻ ምን ታደርግበታለህ? አንድ ትንሽዬ ሱቅ ለመክፈት አስቤያለሁ። እግዚአብሔር ይባርክ። ጳውሊ እንደምን አለ አጎቴ? ይቅርታ አድርግልኝ፣ ሌላ ጊዜ ያገኛለሁ። እንኳን ወደ ቤት መጣህ አጎቴ። አመሰግናለሁ። መቼ ተመለስክ? ከ2 ቀን በፊት። እንዴት ነው አሁን ጳውሊ? ደህና ነኝ አጎቴ፣ እግዚአብሔር ይመስገን። ወንድም ጴጥሮስስ እንዴት ነው? ደህና ነው። ንብረቱን ስለመካፈላችሁ የሰማሁት ነገር እውነት ነው? አሁን አጎቴ ጴጥሮስ የአባታችንን ንብረት አካፍሎናል። አሁን እንኳን እድሜ ስለደረሰ የራስህን ንግድ መስራት ትችላለህ። ነገር ግን እንደሰማሁት አብዛኛውን ንግድ የሚቆጣጠረው ጴጥሮስ ነው። እስቲ አንተ ድርሻ የታል? እውነቱን ለመናገር በ2/3ና 1/3 ነው ያካፈለው። እንዴት? በ2/3ና በ1/3? ለምን ቢባል ይህ አግባብ ነው እንዴ? ጴጥሮስ እንዲንከባከበ ስነግረው ይህን ያደርጋል እንዴ? አዳልቶ በድሎሃል እኮ። ይህን እግዚአብሔርም አይወደውም። የወንድምህን የዋነት ተጠቅመ የሰራኸው በጣም ነውርና አግባብነት የሌለው ነገር። እንዴት የሱንም ድርሻ ጨምረህ ትወስዳለህ? ጳውሊ እንድትከባከበውና እንድትጠብቀው አልነገርኩ? መልስልኝ ጴጥሮስ፣ ተናገር እንጂ። አባታችሁ ከሞተ በኋላ እኮ አንተ ብቻ ነህ ቀሪ ቤተሰቡ። ይቅርታ አጎቴ፣ ይሄ በእኔና በወንድሜ መካከል ያለ ጉዳይ ነው። እኛው ራሳችንን ልባት እንሰጠዋለን። እንደዚህ ነው ነገሩ። እኔ ምንም አያገባኝም ማለት ነው። አመሰግናለሁ ጴጥሮስ። እኔን እንደ አባት የምታየኝ መስሎኝ ነበር። በሁሉም ነገር ጣልቃ መግባት ሳይሆን እኔ እንደማስበው ግዴታም ጭምር እንዳለብኝ ነበር የማውቀው። አመሰግናለሁ። ለማንኛውም አመሰግናለሁ አጎቴ። ነገር ግን ጉዳዩ ቀላል ነው። ወንድሜና እኔ እንፈተዋለን። ነገሩ እንዲህ ነው። እንደዛ ብለህ ታስባለህ ጴጥሮስ? መልካም። እኔን የወንድምህን መብት ከማስጠበቅ ልታግደኝ ትችላለህ። እግዚአብሔርን ግን ጣልቃ እንዳይገባ ልታግደው አትችልም። እግዚአብሔር ለሙሴ እንዲህ ብሎታል። እግዚአብሔር ላንተ ይዋጋልሃል እና አንተ ባለህበት ሁሉ በእርግጠኝነት እግዚአብሔር ጳውሊን እንዲያሸንፍ ያደርጋል። ለምን እንደሆነ ታውቃለህ? ልቡ ንጹህ ስለሆነ። ምንድነው አጎቴ? ይሄ ስለ ጦርነትና ስለ ድል የምታወራው ምንድነው? ስማ፣ ይህን ያህል ከባድ ነገር አታድርገው። ጳውሊ ወንድሜ ነው። ማንም ሰው ከኔ የተሻለ ሊንከባከበው አይችልም። እንግዲህ ለማንኛውም እግዚአብሔር ከሰይጣን ፈተና ይጠብቅ። ቀደም ብለህ እንዳልከኝ
ጳውሊ ታናሽ ወንድም ስለሆነ በእርሱ ላይ በፍጹም አድሎ አትፈጽምም አይደል? ተሳሳትኩ እንዴ? ደናውን ልጄ። ደናውን አጎቴ። በእኔና በጳውሊ ጉዳይ ላይ አትጨነቅ። ስላሰብክልን አመሰግናለሁ። አጎቴ ሄዱ እንዴ? ጳውሊን አየሽው? አንቺ ደግ ነው ይወድሃል የምትዩ ምን አደረገ? ለአጎቴ አሳጣኝ። በቤተሰብ ውስጥ እንድጠላ ነው የሚፈልገው። እኔ ለሱ ራስ ወዳድ ነኝ። ጳውሊ አይሆንም። እሱ እንዲህ ያለ ነገር በፍጹም አያደርግም። ለምን? ምክንያቱም እሱ መልአክ ነኝ ሰይጣን ስለሆንኩ። እኔ ለሱ ራስ ወዳድ ነኝ። አይደለም፣ የኔ የሆነውን ብቻ ነው የወሰድኩት። ልክ ነኝ። ከአባቴ ለስራዬ የተከፈለኝ ሽልማት። ወንድምን ማጣት ጥሩ ነው። ሰላምስ ይሰጥሃል። መልካም፣ ከሱ ጋር አነጋገርና ችግሩን ፈተዋለሁ። እባክህ ጌታዬ ለችግሩ መፍትሄ ስጥ። ለምን ትቆጣኛለህ? ስለኔ ላጎት ነገርከው። ስላንተ ለሱም ሆነ ለማንም ሰው አልተናገርኩም። በአጋጣሚ ነው ያገኘሁት። ስላንተ ላናግረውም አልፈለኩም ነበር። አታምነኝም? ላታምነኝ ትችላለህ። የኔን ስጠኝና የራስን ውሰድ እና ማን ቃል አልናገረም። ባደረግነው ክፍል የረካ አይመስለኝም። ምንም ልዩነት አያመጣም። እናስ የመጠርጠር መብት አለኝ። ከሰራተኞቹ የሰማሁት ክፍሉ ላንተ አድሏይነት እንዳለው ከተናገሩት አንዱ አንተ መሆንን። ጴጥሮስ፣ የሰማው ነገር ካለ የነሱ አመለካከት ነው። እኔ ያልኩት ነገር አይደለም። ዙሪያውንም አልሄድኩም። አንተ ነህ የኔ የሆነውን መርጥ የሰጠኝ እኮ። አሁን የምትለው ሁሉ ግን የሚያሳየው በክፍሉ እንዳልተስማማ ነው። ምንም እንኳን በሁለት ሶስተኛና በአንድ ሶስተኛ ብንስማማ። አንድ ሶስተኛው ላንተ፣ አንዱን ለኔ፣ ሶስተኛው ከአባቴ የተሰጠኝ ነው ያልኩ አንተ። ሁሉንም ነገር ታስታውሳለህ ማለት ነው። እኔም ደግሞ ሟቹ አባቴ ደሞዝ ይከፍል እንደነበር አስታውሳለሁ። ጉልበትን በነፃን ነበር የምታባክነው። አሁን ይህንን አስታወስክ? ሁሉም ነገር ከተከፋፈለ በኋላ። ልክ ነህ። ጴጥሮስ መጥፎና አድሏዊ ራስ ወዳድ ሰው ነው። ነገር ግን አንተ ንጹህና መልአክ። ስለዚህ ጉዳይ መወያየት አልፈልግም ነበር ጴጥሮስ። ነገር ግን ያንተ ተግባር ነው እኔን የገፋፋኝ። ስማኝ ጳውሊ፣ እኔ በገባሁባቸው ነገሮች ልትገባባቸው አትፈልግም። በፍጹም መኝታህን በብርድ ቀን መልቀቅ አትፈልግም። በፍጹም ፀሐይ ከጠለቀች በኋላ ወደ ቤት አትመለስም። ለገንዘባችንና ለሀብታችን ጥንቃቄ የማደርገው እኔ ነኝ። አንተ የምትሰራው ሁሉ መማር፣ ማጥናትና መጸለይ ነው። ሁሉም ያንተ ሀብት ውጤት የኔ ነው። የኔ ስራና የኔ ትጋት ነው። አንተ ምንም አላረክም። ምንም ሚና የለህም። ጠንክራ አትሰራም። እኔ እንደምሰቃየው ትክክል አይደለሁም ጳውሊ? የምታስበው ይሄ ከሆነ ምን እላለሁ? ምንም ነገር አትበል። ያንተ የሆነውን ወስደሃል፣ እኔም የኔን ወስጃለሁ። ደህና ደር። ተናግሬ በወጣልኝ ብዬ እመኛለሁ። ግን ለመናገር በሞከርኩ ቁጥር ነገሮችን በጣም መራራና ጥልቅ ሆነው አገኛቸዋለሁ። ምን ነው ጠንከርና ጮክ ብዬ መናገር በቻልኩልና ልናገር ስል ቃላቶቼ በውስጤ ቀርተው ይተናነቁኛል። አዎ ተመልሰው ውስጤ ይቀሩና ይተናነቁኛል። እዚህ ነህ እንዴ ጳውሊ? ስፈልግህ ነበር እኮ። ምን ተፈጠረ? አይዞህ አትጨነቅ ጌታዬ። አቶ ሐና ሱቅ መጥቶ ነበር፣ የጠበቀህ ነበር። ስትቆይ ጊዜ የባለፈውን ሂሳብ ከፍሎ አዲስ ዕቃ ይዞ ሄደ። የዚህን ሂሳብ በሚቀጥለው ከፍለሃለሁ ብሏል። ደረሰኝ ሰጠ? አዎ ይኸውልህ። ይህንንም ትቶልህ ሄዷል።
ምንድነው ጳውሊ? ያስጨነቀህ ነገር አለ? ምንም አይደል ይሳቅ። እኔ ነኝ እኮ ያሳደግኩ። በደንብ እኮ ነው የማውቅህ። ምን ሆነሃል ንገረኝ። ከፍቶሃል ወይም የሆነ ያሳስበህ ነገር አለ? ንገረኝ እስቲ። ምንም ሳትደብቅ ንገረኝ። ላጽናና እችል ይሆናል። በእኔና በጴጥሮስ መካከል ስላለው የገንዘብ ክፍፍል ቢሆንስ? የምትለው አልገባኝም። ጴጥሮስ ያታለለኝ ይመስለኛል። እኔ ለብዙ ጊዜ ይህን ነገር ልነግርህ አስብ ነበር። ነገር ግን አያገባህም ብትለኝስ ብዬ ፈርቼ ነው ዝም ያልኩህ። ከዚያን ጊዜ ጀምሮ ከፍቶኛል። ጴጥሮስ የኔንም ድርሻ የወሰደብኝ ይመስለኛል። ለምን አባ ሚካኤልን አታናግራቸውም? ጴጥሮስን ጠርተው እንዲጠይቁት። ሞክሬያለሁ። ነገር ግን ጴጥሮስ ለኔ የሚገባኝን ትክክለኛ ድርሻዬን እንደሰጠኝና ማንም ሰው ስለዚህ ነገር ሊያነሳበት እንደማይፈልግም ነግሯቸዋል። አንተም አንድ ውሳኔ ላይ ሳትደርስ አልቀረህም። ልክ ነህ። ወደ ፍርድ ቤት ልሄድ ወስኛለሁ። ምን ታስባለህ? ስለምን? ዳኛው ዘንድ ሄደን ሁሉንም ነገር እናስረዳቸዋለን። እኔም ፍርድን እቀበላለሁ። ምንም እንኳን ነገሩ ይህን ያህል እንዲጋነን ባልፈልግም ግን እስማማለሁ። መፍትሄው ይሄ ሊሆን ይችላል። እግዚአብሔር ፍቃዱን በዳኛው አንደበት ያድርግ። ወደ ፍርድ ቤት በጠዋት እንሄዳለን። ከዚያ በኋላ ይህን ጉዳይ ቋጭተን ትኩረታችንን ስራችን ላይ እናደርጋለን። ጌታዬ እንደ ፍቃድ ይሁን። አድምጠኝ ጳውሊ። ዳኛው የፈቀደውን ቢል ድርሻህም የፈለገውን ያህል ቢጨምር አንድ ቀን ገንዘብ ሁሉ እንደሚያልቅና እንደምትቸገር ወቅ። ገንዘብህን በደንብ ያዘው ጳውሊ። ስለ ምክርህ አመሰግናለሁ ጴጥሮስ። እርግጠኛ ነኝ ያ ገንዘብ የተቸገሩትን ለመርዳት ሲውል የእግዚአብሔር ጸጋ አግኝቶ የበለጠ ይበረክታል። እኔ እንድታውቅ የምፈልገው ድርሻህን ካጠፋው ማንም ሰው ከዛ በኋላ የሚረዳ የለም። ልክ ነህ፣ አውቃለሁ። እግዚአብሔር ጽናቱን ይስጠው። ሟች ወንድም ሆነው አይደለም ጓደኛዬ ነበረ። ነገር ግን ለኔ ከወንድም በላይ ነበረ። አሁን እኮ በተሻለ ቦታ በገነት ነው ያለው። አይዞህ፣ ከክርስቶስ ጋር መሆን በእጅጉ የተሻለ ነው እኮ አይደለም እንዴ? ነው ነገሩ እንዲቀላል በሆነ። ምን ማለት ሆኖ? ሀብታም ነበር። ሀብቱንም የበለጠ ለማብዛት ይፈልግ ነበር። ከገንዘብ ውጪ ስለ ሌላ ነገር እንኳን አውርተን አናውቅም። ሁሉን ትሎ ሄደ። ስለ ዘላለም ህይወቱ እንኳን አስቦ አያውቅም። ራሱ ለሁሉ ነገር ዝግጁ አድርጎ ሲኖር ለዚህ ቀን ብቻ ግን እንደ ሰነፎች ሰራተኛ ነበረ። ዘይት ሊያመጣ ሄዶ ሳለ ሙሽራው ቀድሞ ስለመጣ የተዘጋጀ ነገር የለም ነበር። ያሳዝናል። የገንዘብ ፍቅር የኃጢአት ሁሉ መሰረት መሆኑን ዘነጋው። ሰው ሁለት ጌቶችን ሊያገለግል እንደማይችል አላወቀም። ወይ እግዚአብሔርን ወይ ገንዘብን። ይህን ያህል ያዝኑለታል፣ ሊወዱታል ማለት ነው? አይ እኔ በራሴ በጣም አዝናለሁ። ከእግዚአብሔር ርቄ ላሳለፍኩት እያንዳንዷ ቀን አዝናለሁ። ጎበዞች ሰራተኞች ያደረጉትን ዘይቱን ይዤ መጠባበቅ ይኖርብኛል። ሙሽራው ሲመጣ ሁሉ ነገር ዝግጁ እንዲሆንና እግዚአብሔርን በበጎ ስራዎች ተዘጋጅቼ ልጠብቀው ሻለሁ። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብም መመካት፣ ዓለሙም ምኞቱም ያልፋሉ። ተመስገን አምላኬ፣ በዚህ ሰው የተመሰለ መንገድን አሳይተኛል። ጎበዝ ሰራተኞች እንዳደረጉት ዘይቱን ይዤ መጠባበቅ ይኖርብኛል። ይሄ ሰውዬ ምን እያለ ነው? የምን ዘይት ነው ይዤ እሄዳለሁ የሚለው? እንሂድ። የዚህ የውርስን ጉዳይ ጨርሰን እንምጣ። ስለ ዘላለማዊ ውርስ እንጨነቅ። ምን እያልክ ነው? ምንም። ጴጥሮስ ወደ ቤታችን እንሂድ። ቃልን አጠፍክ ማለት ነው? አይደለም፣ ነገር ግን ወደ ፍርድ ቤት አልሄድም። ወደ ቤታችን እንሂድ። ምን? የተስማማንበት ነገር ማድረግ አትፈልግም? ወደ ፍርድ ቤት መሄድም አትፈልግ? ምን ማለት ነው ይሄ? እንሂድ ጴጥሮስ፣ እንሂድ ወንድሜ። ይሁን እስቲ። ሁሉን ትሎ ሄደ። ስለ ዘላለም ህይወቱ እንኳን አስቦ አያውቅም። የገንዘብ ፍቅር የኃጢአት ሁሉ መሰረት መሆኑን ዘነጋው።
በአንድ መንፈስ እንድትቆሙ ስለ ኑሯችሁ ሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ። ጎበዝ ሰራተኞች እንዳደረጉት ዘይቱን ይዤ መጠባበቅ ይኖርብኛል። ጳውሊ ምን ሆነሃል? ያን ሰውዬ ካገኘ በኋላ ፍጹም ተለውጣል። ጳውሊ ሂጂ አምልጪ፣ ነፍሴ ሆይ ሂጂ አምልጪ፣ ከዓለማዊ ሕይወትሽ ተለይተሽ ጥፊ፣ ከአምላክሽ ጋር አብረሽ እንድትኖሪ ወደ ትክክለኛው መንገድ እንድትቀርቢ በፍጥነት እርሱን ፍለጋ እገባለሁ። ዓለምን ትቼ እርሱን ፍለጋ እገባለሁ። ለፋኖሶቹ ማብሪያ ዘይት ከወዴት አገኛለሁ? እንቅልፍ አጥቼ አምላኬ እንደመራኝ እጠብቃለሁ። ሀብቴ እንደ ተራራ ቢከመር ልቤንና ዓይኔን አያስደስተው። ስለ ገንዘብ ፍጹም አላስብም። ለሬሳዬ መገነዣም ገንዘብ አያስፈልገኝም። ሂጂ አምልጪ፣ ነፍሴ ሆይ ሂጂ አምልጪ፣ ከዓለማዊ ሕይወትሽ ተለይተሽ ጥፊ፣ ከአምላክሽ ጋር አብረሽ እንድትኖሪ ወደ ትክክለኛው መንገድ እንድትቀርቢ። የት ሄደ ይባላል? አሁን ከኔ ጋር እኮ አብሮ ነበር። አትጨነቅ፣ እርግጠኛ ነኝ አሁን ወደ ቤት ይመጣል። ትንሽ ተበሳጭቶ ይሆናል። ራሱ እኮ ነው ወደ ቤት እንሂድ ያለኝ። ቢንያምን አዋርቼ ዞር ስል አጠገቤ የለም። ቤተ ክርስቲያን ሄደ ፈለግከው? ሄጄ ነበር፣ ማንም ሰው የለም። አትጨነቅ፣ ጳውሊ እኮ አመዛዛኝ ሰው ነው። አሁን እንደሚመጣ እርግጠኛ ነኝ። እኔም ይመጣል ብዬ ተስፋ አደርጋለሁ። ታናሽ ወንድሜ እኮ ነው። ችግር ቢገጥመው ከጸጸት አልድንም። ኧረ እባክህ አትጨነቅ። ለአንዴና ለመጨረሻ ጊዜ ፈልጌው ልምጣ። ከመጣ መልእክት ላኪብኝ። የት ነው የምትፈልገው? ጴጥሮስ ጴጥሮስ! ድንግል ማርያም ሆይ ወዴት ሄደ ይሆን? እግዚአብሔርን ሁል ጊዜ አመሰግነዋለሁ፣ ምስጋናውም ዘወትር በአፌ ነው። ነፍሴ በእግዚአብሔር ትከብራለች፣ ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከኔ ጋር አክብሩት፣ በአንድነትም ስሙን ከፍ ከፍ እናድርግ። እግዚአብሔርን ፈለግኩት መለሰልኝም፣ ከመከራዬም ሁሉ አዳነኝ። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም።
ነፍሴ ሆይ ወደ ረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻልና። ነፍሴን ከሞት ዓይኔንም ከንባ እግሬንም ከመሰናክል አድኗልና። በሕያዋን አገር በእግዚአብሔር ፊት እሄዳለሁ። ይሁን ዲያጎቴ፣ እውነቱን ለመናገር ያልፈለኩበት ቦታ የለም፣ ግን የትም ቦታ አላገኘሁትም። ከጠፋ እኮ 3 ቀን ነው። እርግጠኛ ነኝ እግዚአብሔር ይጠብቀዋል። ልክ ነሽ ማርያም። ጴጥሮስ እስቲ ንገረኝ፣ ከጳውሊ ጋር ተጣልታችሁ ነበር እንዴ? አይ አልተጣላንም። ራሱ ነበር እኮ ወደ ቤት እንሂድ ያለኝ። የሚገባውን ድርሻ ሁሉ ብሰጠው ኖሮ ይሄ ሁሉ አይፈጠርም ነበር። ጳውሊ ስለ ገንዘብ ምንም አይጨነቅም ነበር። ያንተ በደል ነው ውስጡን የጎዳው። ምን ነው እኔን ሰምተኝ በነበር ጴጥሮስ፣ ለወንድምህ ጥሩ ቀረቤታ ብታሳየው ኖሮ ልታስደስተው ትችል ነበር። ተመልሶ በመጣና የፈለገውን ያህል ገንዘብ በሰጠሁት አባባ እኮ እንድንከባከቡ አስጠንቅቆኝ ነበር። ጳውሊ ምንም አይሆንም፣ ጤናውም አይጎዳም። እግዚአብሔር እንዲጠብቀው ሁላችንም በአንድ ላይ እንጸልይለት። ዳዊት እንደተናገረው በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽኩ፣ ከመቅደሱም ቃሌን ሰማኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽኩ፣ ከመቅደሱም ቃሌን ሰማኝ። ጳውሊ ሆይ አትፍራ፣ እግዚአብሔር መንገድህን እንድመራህ ወደ አንተ ዘንድ ልኮኛል። የተቀደሰውን መንገድ በመምረጥህ የተባረክ ነህ። ተመስገን አምላኬ፣ ደካማ ጎኔን ስላገዝከኝ ተመስገን። መልእክተኛህን እንዲመራኝ ስለላክልኝ አመሰግንሃለሁ። ስለ ስሜ ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለም ሕይወትንም ይወርሳል። ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ከክፉ ሰይጣን ሰውረኝ፣ ምሕረትን በእኔ ላይ አውርድ። ተጋድሎዬን እንድቀጥልና ወደ አንተ እስክመጣ ድረስ መንገድን እንድከተል እርዳኝ። የዘላለም ንጉሥ ሆይ ኃይል፣ ክብርም ምስጋናም ያንተ ነውና
ለዘላለሙ አሜን። እንግዲህ ብትወደውም ባትወደው ከኛ ጋር መብላት ስላቆም ትንሽ የምትበላው ነገር አምጥቼልሃለሁ። ይሄው ምግብ ለኔ በደንብ ብላ። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም። በአንተ ስም እጆቼን አነሳለሁ። ነፍሴ ቅቤና ስብ እንደሚመገቡ ትጠግባለች። ከንፈሮቼም ስምህን በደስታ ያመሰግናሉ። አምላኬ ሆይ የሰይጣንን ጦርነቶች በጆሮቼ እንድሰማ ስላደረክኝ አመሰግናለሁ። በአንተ ብርቱ ክንድ ስር የነሱ ጉልበት ምን ያህል ደካማ እንደሆነ አውቃለሁ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛ ነው፣ የሚያስደነግጠኝ ማን ነው? ከክፉዎች አስጨናቂዎች ጠላቶቼም ስጋዬን ይበሉ ዘንድ በቀረቡ ጊዜ እነሱ ተሰነካከሉና ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንድ ነገር ለመንሁት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ፣ መቅደሱንም እመለከት ዘንድ። ተመስገን ፈጣሪ፣ ይህንን ፈተና እንዳልፍ ስለረዳኸኝ አመሰግናለሁ። በፈተናዬም ወቅት አጠገቤ ስለነበርክ አመሰግናለሁ። መከራን ሁሉ ያለፍኩት ባንተ ኃይል እንጂ በኔ ድክመት አይደለም። አጠገቤ መኖርህ በራሱ ለኔ ኩራት ነው።
አምላክ ሆይ ወንዞችን ባርክ፣ እጽዋቶችን ባርክ። ለተራቡት ሕዝቦችህ፣ ባሎቻቸው ለሞቱባቸው፣ አሳዳጊ ላጡ ሕፃናት፣ ለድሆችና ለተገለሉት፣ ያንተን ስም ለሚጠሩት ሁሉ፣ በየቦታው ታሞ የተኙትን ፈውሳቸው። በመንገድ በባህር የሚጓዙ መንገደኞችን ጠብቃቸው። ወደ የቤታቸውም በሰላም ይመለሱ ዘንድ ጠብቃቸው። አቤቱ ደካማ ባሪያህን አስብ፣ ብርታቱን ስጠው፣ ባርከውም። አንድም ሰው ሳላይና እኔንም ሌላ ሰው ሳያየኝ ከ90 ዓመታት በላይ አሳለፍኩ። ከእግዚአብሔር ጋር መኖሬ ለእኔ በቂ ነበር። ምን ነው አባ እንጦንስ? ስለ ጽናቱ እንዲሁም ራሱን በማሸነፉ እግዚአብሔር ይባርኮት አባ ጳውሊ። አይ ጽናት! ትግል እንኳን አልነበረም። ለእኔ በገነት ውስጥ ከእግዚአብሔር ጋር እንዳለው ነበር የሚሰማኝ። ልክ አዳም ከጥፋቱ በፊት እንደነበረው ስሜት ነበር የሚሰማኝ። አባ ጳውሊ ስለ ምናኔ ሕይወቶ የበለጠ ማወቅ ፈልጋለሁ። እኔ ነኝ እንጂ ስለ እርሶ ማወቅ የምፈልገው አባ እንጦንስ። እኔ ብዙ አወራሁ፣ እርሶን ልስማው አባቴ። እኔ ተወለድኩት በላይኛው የግብጽ ክልል በ251 ነበር። አባቴ ሄንስ የተባለ እጅግ ባለጸጋ ነጋዴ ነበር። እናቴ ደግሞ ጋዮስ የተባለች እጅግ ጥሩ ሴት ነበረች። እኔም እግዚአብሔርን መፍራት እንደ እርሶ ከወላጆቼ ተማርኩ። እግዚአብሔርንና ቤተ ክርስቲያንን እጅግ ወድ ነበር። መጽሐፍ ቅዱስንም አነብ ነበር። 18 ዓመት ሲሞላኝ ስለ ምንኩስና የመጀመሪያውን ትምህርት ተማርኩኝ። ማን አስተማሮ? አባቴ ነበር። ያረፈውም በዛው ጊዜ ነበር። የአባቴን በድን እየተመለከትኩ እንዲህ ብዬ ጠየቅኩ፣ ጉልበቱ ወዴት ሄደ? እናም እንዲህ ብዬ አስብ ጀመር፣ አባባ ይህንን ሕይወት ሳይፈልግ ቶሎ መሄዱ እንግዳ ነገር አይደለም። ታዲያ እኔም ተዘጋጅቼ ካልጠበቅኩ በቀር እንደርሱ መሆኔ አይቀርም። አንድ ሰው ይችን ዓለም ሲሰናበት መጀመሪያ እርግፍ አድርጎ ሊተዋት ይገባል። ልክ እንደ ደቀ መዛሙርቱ ሁሉን ትቶ ኢየሱስን እንደተከተሉት እኔም መድኃኒቴና አምላኬን መከተል አለብኝ። ለተጨማሪ 6 ወራት ስለ ዘላለማዊ ሕይወቴና ስለ ምድራዊ ሕይወቴ በደንብ ካሰብኩ በኋላ ወደ ቤተ ክርስቲያን ሲሄድ ከመጽሐፍ ቅዱስ ላይ ይህንን ሰማሁ። ፍጹም ልትሆን ብትወድ ሂድና ያለህን ለድሆች ስጥ፣ መዝገብም በሰማያት ታገኛለህ። ከዛም በኋላ መተህም ተከተለኝ። እግዚአብሔር ለኔ የላከው መልእክት እንደሆነ ተሰማኝ። እናም የእግዚአብሔርን ትእዛዝ ለመፈጸም ወሰንኩ። የነበረኝን በሙሉ ሸጬ ለድሆች ሰጠሁ። የቀረችኝን አንድ እህቴን ወደ ገዳም አስገባኋትና እግዚአብሔርን ለማገልገል ጉዞዬን ጀመርኩ። ብዙ መነኮሳትም እነዚህ ሕግጋትን እንዲማሩ ስለፈለጉ ብዙ ትምህርቶችን ተማርኩ። ከትምህርቶቹ 2ቱ ግን ሕይወቴን በእጅጉ ቀየሩት። አንደኛው አንዳንድ ጊዜ እግዚአብሔር ሆይ አንዳንድ ሰዎች ለብዙ ዓመታት ሲኖሩ ሕፃናት ለምን ይሞታሉ? ወይም አንዳንድ ጥሩ ሰዎች በጣም ድሆች ናቸው፣ ነገር ግን አንዳንድ ኃጢአተኞች ሰዎች ደግሞ
ሀብታሞች ለምን ይሆናሉ? እንጦንስ የሚመለከትን ብቻ አድርግ፣ ሌላው ነገር በሙሉ በእግዚአብሔር ፈቃድ የሚሆን ነው። ይህንን ከገነት የመጣ ድምፅ በመስማቴ እጅግ ተደሰትኩ። እናም ስለ ራሴ ዘላለማዊ ሕይወት ብቻ ማሰብ ተማርኩ። ዋናው ሐሳቤ ራሴን በሃይማኖት ማነጽ ብቻ ሆነ። በውስጤ ለነበረው መንፈስ ቅዱስ ራሴን ሰጠው። ምንጊዜም ይህንን ቃል አስታውስ ነበር። የነገርኳችሁ ቃላት ሕይወትም መንፈስም ናቸው። በጣም ጥሩ ትምህርት ነው አባ እንጦንስ። በትንሽ እድሜው ይህንን በማወቁ እድለኛ ነው። በተጋድሎ ጊዜ መመሪያ እንዲሆኖ ረድቶታል። እስቲ እንገሩኝ፣ ሁለተኛው ትምህርቶስ ምን ነበር? አንድ ቀን እየጸለይኩና የእግዚአብሔርን ታላቅነት እያደነቅኩ ሳለ ስሚ አንቺ ሴት! ምንድነው? ስሚ እንጂ ሀፍረትም የለሽ እንዴ? እኔ እኮ መነኩሴ ነኝ። እንደዛ አትበል። እኔ አላምንም። ለምን? እንዴት ይሆናል? መነኩሴዎች ሰው በሚኖርበት ቦታ አይኖሩማ። ሰው በሚኖርበት? ይሄ የመነኩሴዎች ቦታ አይደለም። መነኩሴ ከሆንክ ወደ ምድረ በዳ ሂድ። ይሄ እሷ ቃል አይደለም። መልአከ እግዚአብሔር እየገሰጸኝና መንገድ ሲመራኝ ነው። አመሰግንሻለሁ። ስለረበሽኩሽ ይቅርታ። ምንድነው ይሄ ሰው? ዝም ብሎ ከኔ ጋር መጨቃጨቅ ፈልጎ ነው እንዴ? ይህ አይነቱ ነገር ጤነኛውን እብዱን ጤነኛ ያደርጋል። ስለ እርዳታው እግዚአብሔርን አመሰገንኩ። የእርሱን ፈቃድ ለመፈጸም ወደ ምድረ በዳ ወጣሁ። ነገር ግን ሰይጣን በሚቻለው ሁሉ ተፈታተነኝ። አንዴ በክፉ ምኞቶች፣ አንዴ እኔን በመገሰጽና በማሞገስ ብሎም እስከ መማታት ድረስ ደረሰ። ነገር ግን ጌታ ሁልጊዜም ብርታትን ይሰጠኝ ነበር። አንድ ቀን ሰይጣን አዲስ መሳሪያ ይዞ ተዋጋኝ። በተፈጥሮ ሰይጣን የእግዚአብሔርን ልጆች የሚፈትንበትን መንገድ አያጣም። ቀጥሎስ ምን ተፈጠረ? ሰይጣን የመሰላቸትን፣ ግራ የመጋባትና የንቀት ስሜቶችን ተመስሎ ፈተነኝ። እኔም ወደ እግዚአብሔር ጮኽኩ። አምላኬ ሆይ እኔ የምፈልገው የነፍሴን መዳንና ዘላለማዊ ሕይወትን ማግኘት ነው። ነገር ግን ክፉ ሐሳቦች በአእምሮዬ የተመላለሱ አስቸገሩኝ። ከዳዊት ጋር እንዲህ እያለቅሳለሁ፣ አምላኬ ሆይ አስተምረኝ፣ በቀና መንፈስ ወደ ጥሩ መንገድ ምራኝ። ጌታዬና አምላኬ ሆይ ጸሎቴን ስማ።
እንጦንስ ይህንን አድርግና የአእምሮ ሰላምን ታገኛለህ። ስለምታጽናናኝ አመሰግንሃለሁ። አምላኬ ሆይ ስምህ ይመስገን፣ መልካም መንገድ ስላሳየኝ። ከዚያም መዝሙረ ዳዊት ላይ ያሉት ቃላት ትዝ አሉኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽሁ፣ እርሱም ከመቅደሱ ቃሌን ሰማኝ። እኔም የእግዚአብሔር መልአክ እንዳሳየኝ ያደረግኩ፣ ስራዬን እየሰራው እጸልያለሁ። ከሐዘኔ ተጽናናሁ፣ የጠበቀኝን አምላኬንም አመሰገንኩ። ልክ ነው አባቴ። መጽሐፍ ቅዱስ እኮ እንዲህ ይላል፣ በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸው አዳናቸው፣ ወደሚኖሩበት ከተማ ይሄዱ ዘንድ የቀና መንገድ መራቸው። እስከ መጨረሻው ፈተና ድረስ ሰይጣን ትዕቢት እንዲሰማኝ ሲያደርግ እግዚአብሔር ግን መሃል ገብቶ እዚህ አመጣኝ። በዓይኔም እርጋታና ታዛዥነት ምን እንደሆኑ እንዳያደረገኝ። እግዚአብሔር ይባርኮ አባ እንጦንስ። እኔም እግዚአብሔርን ዘንድ ስለላከው እድለኛ ነኝ። እኔ ምንም እንኳ ደሃና ይሄ ክብር የማይገባኝ ብሆንም ከእርሶ በረከት እንዳገኝ ረድቶኛል። እስቲ እንገሩኝ አባ እንጦንስ፣ ቤተ ክርስቲያናችን እንዴት ነች? እኔ ዓለም በቃኝ ስል አቡነ ዲዮናስዮስ ጳጳስ ነበሩ። ከእሳቸው በኋላ 6 ተሹመዋል። የመጨረሻው አቡነ አትናቴዎስ ነበሩ። እሳቸው እውነተኛውን እምነት በእጅጉ የጠበቁና የአርዮስን ኑፋቄ የተቃወሙ፣ በኒቅያ ጉባኤ የተሳተፉ ሲሆን ዓላማውም የአርዮስን ኑፋቄ ለመቃወም ነበር። አርዮስ እና አርዮስ ምን አለ? እግዚአብሔር ይመስገን አባ ጳውሊ፣ ግብጽ ውስጥ የተለያዩ ገዳማት አሉ። በአባቶች የተቋቋሙ እንደነ አባ ጳቁሚስና የገዳም ስርዓት የመሰረቱት እንደነ አባ መቃሪዮስ። ሌላው ቢቀር የገዳም ስርዓት ጋዛ ደርሷል ይባላል። ወደ ሜሶፖታሚያም እንደዚሁ። ይህ ሁሉ በእርሶ ተጋድሎ ነው አባ እንጦንስ? በእግዚአብሔር ኃይል እርሱ ቤተ ክርስቲያንንና ልጆቹን ስለሚጠብቅ ነው። እግዚአብሔር እርሶንና አገልግሎቶን ይባርክ። እግዚአብሔር የተመሰገነ ይሁን። ይሄ ቁርአን ለብዙ ጊዜያት ወደ እኔ ዘንድ ተመላልሶ ነበር። ሁል ቀን ግማሽ ቁራሽ ዳቦ ይዞልኝ መጣ ነበር። ዛሬ ግን እግዚአብሔር አንድ ሙሉ ዳቦ ይዞ እንዲመጣ አደረገው። እንኩ የሁሉ አባ ባርከው ይቁረሱት። እኔ ልባርክ? በፍጹም አይሆንም። እንግዳዬ እኮ ኖት። እርሶ በእድሜም በምናኔም ይበልጡኛል። እርስ በእርስ መከባበር ይገባናል። አባቴ ይቀበሉኝ።
አባ እንጦንስ አቡነ አትናቴዎስ የሰጡትን የመነኩሴዎች ልብስ እንዲያመጡልኝ ይፈልጋለሁ። ስለ ልብሱ አንዳች ነገር አልተነፈስኩም። እንዴት አወቁ? እግዚአብሔር ለሚፈሩት ቃል ኪዳኑን ያስታውቃቸዋል። ሰምተውኛል አባቴ? አዎን አባቴ። የመኖሪያዬ ዘመናት እየተገባደዱ ነው። አሁን ከዚህ ሟች ስጋዬ የምለይበት ጊዜ ነው። እግዚአብሔር እኔ ዘንድ ያመጣው ያለሁበትን እንዲያውቁና በመሞቻዬም ጊዜ እንዲቀብሩኝ ብሎ ነው። ጊዜው አልደረሰም እኮ አባ ጳውሊ። ገና ከእርሶ መማርና መባረክ አለብኝ። እግዚአብሔርን ወደ ገነት በሚያደርጉት ጉዞ አብሬዎት መጣ ዘንድ ይንገሩልኝ። ይህንን ኃላፊ ዓለም ትቼው ልሂድ። አይሆንም። እርሶ አበምኔት ኖት። የእርሶ ተራ ገና አልደረሰም። እርሶ ተከታዮቹን ለማስተማር እዚህ መቆየት አለቦ። ትክክለኛውን መንገድ እንዲመርጡ ልጆቹን መምራት አለቦ። በሉ ይነሱ አባ እንጦንስ፣ ይሂዱና ልብሱን ያምጡልኝ። ስቀበር በድኔን መገነዣ ይሆናል። ሁሉም ሰው እኔ አቡነ አትናቴዎስ ያዘዙትን ትክክለኛውን እምነት ተከትዬ ማረፌን እንዲያውቁ፣ በዚያውም ይህን ከዛፍ ልጥ የተሰራ ልብሴን ይውሰዱላቸው። እግዚአብሔር ይባርኩ። አይኖቼ እርሶን ያዩበት ሰዓት የተባረከ ይሁን። ከእርሶ ሕይወትና ተጋድሎ ብዙ ትምህርት ወስጃለሁ። ነገር ግን ለተከታዮች ያደርሰው ዘንድ ምክር ይስጡኝ። ከፈተናና ከመከራ ለማምለጥ እንዳይሞክሩ ይንገሯቸው። ከፈተና የሚሸሽ ሁሉ ከእግዚአብሔር ይርቃል። መጽሐፍ ቅዱስ እንዲህ ይላል፣ በዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን አሸንፌዋለሁ። አባ እንጦንስ መጡ። እንኳን እግዚአብሔር በደህና መጣዎት። ስለ እርሶ በጣም ተጨንቀን ነበር። የት እንደሄዱ እንኳን አላወቅንም። ያለ እርሶ ምን እንደምናደርግ ጨንቆን ነበር። ያለ እኔ? አዎ አባ፣ እርሶ እኮ ኖት መምህራችን። እኔ መነኩሴ ሆን ዘንድ አይገባኝም። እኔ ምንም ጥቅም የሌለኝ መሆኔን ተረድቻለሁ። ከእኔ የተሻለውን ተመለከትኳ። ዳግማዊ ነቢይ ኤልያስን አየሁት፣ የምድረ በዳውን ዮሐንስ። መልአክ ምድራዊውን መልአክ ጳውሊን አየሁት ጳውሊን በኢየሱስ ክርስቶስ የሚያምነውን። ስለ ማን ነው የሚናገሩት? አላውቅም፣ ግን እርግጠኛ ነኝ ስለ አንድ ትልቅ ቅዱስ ሰው ነው የሚያወሩት። በእርሱ ጸሎት እንድንባረክ ያብቃን። እርሱ ታላቅ መሲህ መሆን አለበት። አባ እንጦንስ እንኳ ከእርሳቸው እንደሚበልጥ ነው የሚናገሩት። አባታችን የት ሊሄዱ ነው? ስለዚህ ታላቅ ሰው ይንገሩን። በኋላ ልጆቼ፣ ለሁሉም ነገር ወቅትና ጊዜ አለው። ዝም ለማለትም ለመናገርም። ከፈተናና ከመከራ ለማምለጥ እንዳይሞክሩ ይንገሯቸው። ከፈተና የሚሸሽ ሁሉ
ከእግዚአብሔር ይርቃል። መጽሐፍ ቅዱስ እንዲህ ይላል፣ በዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን አሸንፌዋለሁ። የተባረኩ ይሁኑ አባቴ ጳውሊ። በእግዚአብሔር ዙፋን ፊት ሲቆሙ ያስቡኝ አባቴ ጳውሊ። ሁሉንም መነኮሳት ያስቡ። በምድር ላይ ያሉ የእግዚአብሔርን ልጆች ሁሉ ያስቡ። እግዚአብሔር ሆይ እርዳኝ፣ መሬቱ ድንጋያማ ነውና ስለዚህ መቆፈር አልችልም። እግዚአብሔር ሕያው ነው፣ ለዘላለም የሚኖር ሕያው ነው። ተመስገን ፈጣሪ። የተወደደውን የቅዱስ ጳውሊን በደን ለመክበር ስላበቃኝ አመሰግንሃለሁ አምላኬ ሆይ። ይህ ልብስ ምንጊዜም ውድ ስጦታ ሆኖ ይኖራል። ከእግዚአብሔር ዘንድ በሆነ በአንዱ መሲህ ተባርኳል። በዓመት 3 ጊዜ ለብሰዋለሁ፣ በገና፣ በጥምቀትና በፋሲካ። እናም እኔና የእግዚአብሔር ልጆች ሁሉ ከበረከቱ እንዲደርሰን ይሆናል። ሌላም አንድ ልነግሮት የሚገባኝ ነገር ቅዱስነቱ እርሶ በሰጡኝ ልብስ እንድገንዛቸው ጠይቀውኝ ነበር። ምክንያቱም ለኦርቶዶክስ የሚያደርጉትን ተጋድሎ ለመደገፍ ለማሳወቅ ነው። እግዚአብሔር አምላክ
ቤተ ክርስቲያኑን ለመጠበቅ እንድንችል ጉልበቱና ብርታቱን ይስጠን። ይግቡ። ስላቋረጥኳችሁ ይቅርታ አባቶቼ። እግዚአብሔር ይቅር ይበሉ አባ። እኔም ላናግሮ ፈልጋለሁ። አቤት አባቴ። እባክዎ ጥቂት ቄሶችን በምድረ በዳው ወዳለው አንድ ዋሻ እንዲሄዱ ይንገሯቸው። አባ እንጦንስም ቦታው የት እንደሆነ ይነግሮታል። እዛ የአንድ ቅዱስ ሰው መቃብር ያገኛሉ። ለሃይማኖታዊ ትግላቸው መታሰቢያ ይሆን ዘንድ አጽማቸውን በክብርና በጥንቃቄ አንስተው በአቡነ ኢናኒዮስ መቃብር ጎን እንዲቀብሩት ይንገሯቸው። መጽሐፍ ቅዱስ እንዲህ ይላል፣ ለሁሉም የሚገባውን አስረክበው፣ ክብር ለሚገባው ክብርን ስጡ። እሺ አባቴ። አቤት አባ፣ ምን ያስፈልጎታል? ጥቂት ሰዎች ለታመመው ልጃቸው እንዲጸልዩላቸው በውጭ የተጠባበቁት ነበር። ነገር ግን ልጁ ስለሞተባቸው በጣም ተረብሸዋል። እኔ ታዲያ ምን ማድረግ እችላለሁ? እግዚአብሔር ይመስገን። አስገቧቸው። እርዱኝ፣ እርዱኝ አባታችን፣ እርዱኝ። አንድ ልጅ ሞተብኝ፣ ሞተ። እርዱኝ አባታችን፣ እርዱኝ። እርዱን አባታችን፣ አንድ ልጃችን ነው። እግዚአብሔር ይርዳን። ስሙ ማን ነው? ዮሐንስ ነው ስሙ። እዛ ጋር አድርጉት። ጌታ ሆይ አንተ ለዘላለም የከበርክና የተመሰገንክን በዚህ ልብስ ባለቤት ቅዱስነትና ስም ይህንን ልጅ አልዓዛርን ከሞት እንዳስነሳኸው ሁሉ እርሱንም አስነሳው። በቅዱስ ጳውሊ ለበሽተኞች በጸለዩት ጸሎት አንተ ኃይልም ክብርም ምስጋናም ያንተ ነውና እማ ልጄ በሕይወት አለ። ተመስገን አምላኬ። እግዚአብሔር ይባርኩት አባቴ። የእግዚአብሔር ኃይል ነው ከሞት ያስነሳው። ቅዱስ ጳውሊ ለበሽተኞች በጸለዩት ጸሎት ይቅርታ አባ፣ ከዚህ በፊት በዚህ መንገድ የመጣን ይመስለኛል። አባቴ እሱን ይመስላል። እንደሚመስለኝ ለሶስተኛ ጊዜ ሳንመጣ የቀረን አይመስለኝም። ግን አባንጦስ በሰጡን ምልክት እንደተጓዝን እርግጠኛ ነኝ። የት አለ ታዲያ እሳቸው አሉ ያሉን ዋሻ? ለ2 ቀናት ተጓዝን፣ ምንም አላገኘንም። ቅዱስ ጳውሊ እባክዎ መቃብሩ እንድናገኝ ይርዱን። አሌክሳንድሪያ እንድትባረክ እባክዎን ይርዱን። በግብጽ የነበራችሁ ቆይታ ራሱ መባረክ ነበር፣ ለወደፊትም ይሆናል። እንሂድ እስቲ፣ እግዚአብሔር ይምራን። አባ እንጦንስ የቅዱስ ጳውሊን የሕይወት ታሪክ ጻፍኩት። የጽሑፉን አንድ ግልባጭ እዚህ አሌክሳንድሪያ ቤተክርስቲያን አስቀምጠዋለሁ። እኔም አባታችን ይህንን የተቀደሰ ታሪካቸውን ሳነብላቸው አዳዲስ መነኮሳት የሃይማኖት ፍቅርና ጉጉት ያድርባቸውና በምድር ላይ እየኖሩ የእግዚአብሔርን ተምሳሌት የሕይወት ታሪክ ያውቃሉ። እስቲ ንገሩኝ አባታችን፣ አባ እንጦንስ እንዳሉት ከሆነ ይህ የዛፍ ልጥ ቅዱስ ጳውሊ በመነኑበት ዘመን ሁሉ ይለብሱት ነበር አሉ። በመነኑበት ዘመን ሲሉ ምን ማለት ነው? አባ እንጦንስ የመጀመሪያው መነኩሴና የመነኩሴዎች ሁሉ አባት ከሆኑ አባ ጳውሊ ደግሞ የመጀመሪያው መናኝ ነበሩ ማለት ነው። መናኞች ልክ እንደኛ አይደሉም እንዴ? ልክ እንደኛ ሰዎች ናቸው።
ነገር ግን በሃይማኖታቸው እጅግ ጠንካራ ናቸው። ስቃይን በመቋቋምና ሰይጣንን በመመከት ከኛ ይበልጣሉ። ስጋቸውን ሳይሆን ነፍሳቸውን ብቻ ይመግባሉ። ዓለምን ከነደስቷ ሙሉ ለሙሉ ያወግዛሉ፣ ይተዋሉ። በመንፈሳዊነት ታላቅ ደረጃ ላይ ደረሱ ናቸው። ለምንድን ነው መናኞች የተባሉት? ምክንያቱም በምድረ በዳ ለብዙ ዓመታት ብቻቸውን ስለሚኖሩና መድኃኔዓለምን እሱም ብቻ ስለሚያገለግሉ ነው። ቅዱስ ጳውሊም እንደዚህ ነበር የኖሩት። መነኮሳትም እኮ ዓለም በቃኝ ብለው ክርስቶስን ብቻ ነው የሚያገለግሉት። ታዲያ ለምንድን ነው ጳጳሳት በቅዱስ ጳውሊ እንዲህ የሚመሰጡት? ልዩነትም አለው። መነኮሳት በህብረት አንድ ላይ ነው የሚኖሩት። አብረው ይጸልያሉ፣ አብረው ይበላሉ። አንደኛው ቢታመም የሚያስታምመው ሰው አለው፣ ቢከፋው የሚያጽናናው ሰው ካጠገቡ አለው። መናኞች ግን ይህን ሁሉ ነገር ይከለከላሉ። ቢሆንም ግን እግዚአብሔር ራሱ መናኞችን ከመነኮሳት አስበልጦ ስለሚያይ ነው አባ እንጦንስ ቅዱስ ጳውሊ እንዲያገኛቸውና አንስቶ እንዲቀብራቸው ያደረገው። ለዛ ብቻ ሳይሆን እኛንም የተቀደሰውን ታሪካቸውን እንድናውቅም ስለፈለገው ነው። ለኛ ሕያው ምሳሌ እንዲሆነን ከክርስቶስ ጋር መኖር ምንኛ ጣፋጭ ሕይወት እንደሆነ ሊያሳየን ነው። እናም የተወደዱ የመጀመሪያው መናኝ ቅዱስ ጳውሊ የክርስቶስ ምስክር እንዲሆኑ ነው። በማንኛውም ጊዜና ቦታ ለራሱ ምስክሮችን ያዘጋጃልና። አባቶች ተነሱ እንጸልይ፣ እግዚአብሔር ወደ ቅዱሱ መቃብር ይመራን ዘንድ። ሰላም ላንተ ይሁን። በእግዚአብሔር የተመረጥክ ሆይ አጽሜን ሊፈልጉ የወጡትን አባቶች እንዲመለሱ ንገራቸው፣ አያገኙትም። ሕይወቴን በሙሉ ከሰዎች ርቄ አሳልፌአለሁ። እግዚአብሔርንም ማንም ሰው አጽሜን እንዳያገኘው ብዬ ለምኜው ነበር። ልክ እንደኔ ሁሉ ሥጋዬም ከሰዎች እንዲርቅ ብዬ ጠይቄዋለሁ። በመንፈስ ግን ሁሌም ከእናንተ ጋር ነኝ። شال لإله عايش بأمانة وفي قلبه صليب من شال لإله عايش بأمانة عايش طاهر بقلب عفيف نبع ونخلة ونص رغيف